ዘመን ይባርክ። እንግዲህ ዛሬው ርዕሳችን ሰባው ሱባኤ አብቅቷል ወይ የሚል ነው። እንግዲህ በደንብ እዚህ ሐሳብ ላይ መሞገት የሚችል መናገር የሚችል ሰው ለእናንተ ቤቱ ክፍት ነው ማለት ነው። እኛ ግን እንማማራለን ማለት ነው። ሐሳቦች አንስተን እንማማራለን። ምን ማለት ነው ሰባ ሱባኤ ማለት? ከማን ጋር የሚገናኝ ነው? አብቅቷል ስትሉ ምን እያላችሁ ነው? ደግሞስ አላበቃም ስንል ምን እያልን ያለ ነው የሚለው ነገር መመለስ መቻል አለበት። ሰው ዝም ብሎ የስ አብቅቷል ወይ ደግሞ ኖ አላበቃም ማለት አይደለም። ሲያበቃ ምን ይሆናል? ያለ ማድረግ በደንብ መጽሐፍቶችን ማጥናት መመርመር ያስፈልጋል ማለት ነው። አንድ ቪዲዮ ላሳይ፣ ከዛ በኋላ ወደ ትምህርታችን እንሄዳለን። ገስት መላክ ትችላላችሁ። እሺ መግባት ትችላላችሁ። በድምጽ ብቻ ላሰማችሁ። ከዛ ሐሳብ ላንሳ፣ የተወሰነ ሐሳብ እናንሳ። እዚህ ቪዲዮ ላይ ትንሽ ማለት ስላለብኝ ማለት ነው። ራሳችን ደምረው የተዋህዶ ልጅ ወይም ደምሮ ብለህ ጥራኝ። ሀብተወልድ ማለት የሚችለው ቃል ብቻ ነው። ሀብተወልድ ብለህ ድምፁ ይሰማል? ድምፁ ይሰማል? ማይሰማ ከሆነ ማይክ እንድከፍት። እሺ ቪዲዮ ልክፈት። በትልቁ ኛለሁ። እሺ ይሰማል ወንድምነት? እሺ ኤርሚዬ አንተ እንድጠራኝማ ደምሮ የተዋህዶ ልጅ ብዬ እኮ አስተካከልኩት እኮ። ይቅርታ ጠይቀህ በዛ ቀይረሃለሁ። ምንድን ትታረማለህ? አሁን ለምንድን ነው ንገረኝ። ምክንያቱ ካህን ብቻ ስም የሚጠራው ለምንድን ነው? ካህን ብቻ ስም መጥራት የሚችለው ለምንድን ነው? የንስሐ አባት ካህን ስለሆነ ነው። የክርስትና ስምን ደግሞ ሊሰጥ የሚችለው ለንስሐ አባት ነው። ገባ? የሆነ ነገር እንኳን ሀበን ቢያደርግበት የክርስትና ስም ነው ተሰጥቶ የሚጸልይ። ለአንተ የክርስትና ስም ሊሰጥ አልችልም። አንተ አሕዛብ ስለሆንክ። ከዚህ በኋላ ነው ሐሳቡ የሚጀምረው። አንተ አሕዛብ ስለሆንክ። ሶፊን ነው እንደዚህ እያለ ያለው። ምን ስለሆንክ ካለው አንተ አሕዛብ ስለሆንክ። ከዚህ በኋላ ያለውን ሐሳብ ነው ምን እናገርበት ማለት ነው። ከዚህ በፊት የነበረው እንትን ስለሆነ ከዚህ በኋላ ያለውን በደንብ ስሙት። ድምፅ አለሽ አንተ ወንድምነት? እሺ ውሃ እየቀዳ። እሺ ድምፁ አይሰማም በደንብ እንትን አለ። እሺ አንዴ ቆይ እንትን ላድርገው። ስፒከር ላብራና በደንብ እንዲሰማ እናድርገው። እሺ ቃሉን አጠብቅማ። ምክንያቱም ምን ማለት ነው? ዮሐንስ ወንጌል 8:31 ላይ ልክ እንዳንተ ክርስቶስን የሚያምኑ አሉ፣ ግን ምን የማይሉ ናቸው? እነሱ ቃሉን የማይጠብቁ ናቸው። ስለዚህ ለእነሱ ግን በወንድም ላይ አትፍረድ አይልም ራሱ? ታዲያ አንተ አሁን አታምንም ብለህ አንድ መጋቢ የሆንን ሰው የሚያገለግልን ሰው መጽሐፍ ቅዱስን እንደተማረ ሰው እንደሚያስተምርም ሰው ኢየሱስንማ በደንብ አድርጌ የምቀበል ማመን ከነስሜ ራሱ የወንጌል አማኝ ነው። እኔ አሁን የምነግርህ ከመጽሐፍ ቅዱስ አኳያ ነው። አማኝ አይደለም ስለ ከመጽሐፍ ቅዱስ አኳያ ነገር አይሁዶች በክርስቶስ ኢየሱስ አምነው ነበር። ግን ራሱ እያመኑ እያወቀ ክርስቶስ ኢየሱስ እያወቀ ምን ይላቸው ነበር? እናንተ የኔ ደቀ መዛሙርት አይደላችሁም ይላቸው ነበር። አንተ ስንት ጊዜ ሆንክ? አይሁዶች በክርስቶስ ኢየሱስ ያምኑ ነበር ዘንድ እና የኔ ደቀ መዛሙርት አይደላችሁም ይላቸው ነበር ጌታ ክርስቶስ ኢየሱስ። እነሱ ግን ያምኑት ነበር። ምን ብሎ ያምኑ ነበር? እነማን ናቸው እነዚህ ያምናሉ የተባሉት? ደግሞም እናንተ ተከታዮች አይደላችሁም የተባሉት ደግሞ እነማን ናቸው? ለምሳሌ ስለ ይሁዳ እየተወራ ከሆነ ይሁዳ ሲጀምር አማኝ አልነበረም። ስለ ይሁዳ መጽሐፍ ቅዱስ በግልጽ ስለሚናገር አማኝ አልነበረም እና ደግሞ የጥፋት ልጅ ተብሎም ደግሞ ተጠቅሷል። ይሁዳ አማኝ ስለሱ እየተወራ ከሆነ ከቁርአን ነው ይሄ ነገር። እስኪ እንመልከት። እግዚአብሔር ይመስገን እኔ ወደ እምነት የተመለስኩት እኮ። ስንት ጊዜ ሆንክ? አሁን ብሩክዬ ሳትቀጥለው ብሩክዬ እሺ ፓስተርዬ አቁሜያለሁ። አሁን ልጁ የጠቀሰው የመጽሐፍ ቅዱስ ክፍል አለ። ዮሐንስ ወንጌል ምዕራፍ 8 ነው የጠቀሰው የመጽሐፍ ቅዱስ ክፍል ቁጥር 31 ነው የጠቀሰው። እንግዲህ እሱን ጠቅሶ ሶፊን አህዛብ ነህ ነው ያለው። አይ ቲንክ
ምናልባት አሕዛብ የሚባሉት እነማን ናቸው የሚለውን በትክክል የተገነዘበ ሰው አይመስለኝም። መጽሐፍ ቅዱስ በሚለው ልክ ማለት ነው። መጽሐፍ ቅዱስ አሕዛብ ብሎ የሚጠራቸው በስጋ አይሁዳዊ ያልሆኑትን ሰዎች ነው እና እሱ ራሱ አይሁዳዊ ሳይሆን በስጋ አይሁዳዊ ያልሆነው ሰውዬ ይሄን የመጽሐፍ ቅዱስ ክፍል ጠቅሶ አንድን በስጋ አይሁዳዊ ያልሆነ ሰው አንተ አሕዛብ ነህ፣ እኔ ግን ክርስቲያን ነኝ የሚል ንጽጽሮች ነው ያቀረበው። መጽሐፍ ቅዱስ አሕዛብን ከአይሁድ ጋር ነው የሚያነጻጽ። ዝግ ብሎ ማየት ተገቢ ነው። አሕዛብ ከአይሁድ ጋር ነው የተነጻጸሩት። በጳውሎስም መልእክት ተገቢ ነው ለማለት ነው። ረገጥ እያረክ እያስረዳህ ለፍ። እሺ እንቀጥል። አዎ አንድ ሀሳቡን ለማንሳት ነው እንጂ በደንብ ነው እሱ ላይ ነው እኔም ማውራት የፈለግኩት። አሕዛብ ማለት ማን ነው፣ ደግሞስ የኪዳኑ ሰዎች እነማን ናቸው የሚለውን ነገር በደንብ እሱ ላይ ነው ማንሳት የፈለግኩት። ምክንያቱም ሶፊን አንተ አሕዛብ ነህ ሲለው በቃሉ አስኖርም እያለው ነው። ምንድን ነው የጌታ ቃል? የጌታ ቃልማ አብ ልኮኛል፣ እኔ የእግዚአብሔር ልጅ ነኝ፣ በእኔ እመኑ፣ በእኔ ስታምኑ ሕይወት ይሆንላቸዋል ነው። በቃ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ነው በቃ ይሄ ነው። ይህንማ ሶፊ በደንብ አድርጎ ያምናል። በቃ በደንብ አድርጎ ነው የሚያምነው። ጌታ ያስተማረውን አትቀበልም። ምንድን ነው ያስተማረው? ምንድን ነው ማንቀበለው? ጌታ ስለ ጌታ አራት አስተምሮ አንቀበልም። ስለ ጥምቀት የተናገረውን አንቀበልም። በደንብ ነው የምንቀበለው። አንተ እንደተረዳኸው ስላላልን ነው እኛ። እሱ ያንተ መረዳት ነው። ተሰጥቶኝ በአርባ ቀን ከተጠመቅኩበት ሰዓት ጀምሮ ሚስ ያደረኩት 16 ዓመት ነው። በ16 ዓመት ነው። ስለዚህ እድሜን ብነግርህ ጥሩ አይደለም። ግን መጽሐፍ ቅዱስ ላይ አሕዛብ እነማን እንደሆኑ ታውቃለህ? ምን ማለት ነው አሕዛብ ማለት? አሕዛብ ማለት ከትርጓሜው አኳያ ሕዝብ ማለት ነው። አሕዛብ ማለት ታዲያ እኔን አሁን አሕዛብን ስትለኝ ያንተን አሕዛብነት ደግሞ የነገርኩህ ከመጽሐፍ ቅዱስ ከኪዳን አኳያ ነው። አንተ ኪዳን አለህ በክርስቶስ ኢየሱስ ኪዳን አንተ ምን የቱ ጋር መጽሐፍ ቅዱስ ላይ ክፈትና ነገር ማለት መጽሐፍ ቅዱስ መንገድ ብቻ ሳይሆን በክርስቶስ ኢየሱስ የሚያምኑ እነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ነው የሚለው ዮሐንስ 1:13 ላይ ስልጣንን ሰጣቸው። ስልጣን ተሰጠ። አሁን ኪዳን አለኝ ነው እያለ ያለው አይደል? ወደ ኪዳን ገብቻለሁ ሳይሆን የኪዳን ባለቤት ነኝ። ኦፍኮርስ በእምነት ወደ ኪዳን ገብተናል፣ የኪዳን ባለቤት ሆነናል። ግን እግዚአብሔር ከኔ ጋር ኪዳን አድርጓል እያለ ነው ያለው ይሄ ሰው። አንተ አሕዛብ ነው፣ አንተ አሕዛብ ነህ። ሶ ከኪዳን አኳያ አንተ ምንድን ነህ እያለው ነው? አሕዛብ ነህ አንተ፣ እኔስ የኪዳን ባለቤት ነኝ። እስኪ አንድ ኦርቶዶክሳዊ እዚህ ጋር ጌታ እግዚአብሔር ከኔ ጋር ኪዳን አድርጓል የሚል ሰው ካለ አንድ ቁጥር ይጻፍ። እግዚአብሔር ከኔ ጋር ኪዳን አድርጓል። በነገራችን ላይ አዲስ ኪዳን ከተባለ አሮጌ ኪዳን አለ ማለት ነው። እግዚአብሔር አዲስ ኪዳን ከአንተ ከአሕዛቡ ጋር ካደረገ የቀደመ ኪዳን ከአንተ ጋር አድርጓል ማለት ነው። በተዘዋዋሪ ገብታችኋል የምላችሁን ነገር እያልኩ ያለሁት ነገር አዲስ ኪዳን ከሆነ አሁን ያለንበት ከአዲሱ ኪዳን በፊት አሮጌ ኪዳን ከአንተ ጋር አድርጓል ማለት ነው። አሮጌ ስላለ ነው አዲስ የተባለው። ሰው እኔ ኪዳን አለኝ እያለ ነው። እሺ ኪዳን የት ጋር ነው ያለህ? አንድ ዮሐንስ ወንጌል መጽሐፍ ምዕራፍ 1 የተጠቀሰው ኪዳን እንኳን ለይቶ ያቆሙ እነዚህ ሰዎች። ኪዳን ግን ጴንጤ ነበር 16 ዓመት ኖ 20 ዓመት ፓስተር ነበር። እሺ ደግሞ ምን አለ ማለት ነው? የእግዚአብሔር ልጅነት አለ ማለት ነው። የእግዚአብሔር ልጅነት አለ ማለት ደግሞ ምን ማለት ነው? ኪዳን አለ ማለት ነው። ያንተ ትርጓሜ ነው። አሁን መጽሐፍ ቅዱሳዊ አሕዛብ ማለት ሕዝብ ነው ካልክ እኔን አሕዛብ እያልከኝ ነው፣ ሕዝብ ነህ እያልከኝ ነው። አንተ ደግሞ ኪዳን አለኝ ነው ያልከኝ። ንገረኛ። ኪዳን ለማን የተሰጠው? ይሄ የብሉይ ኪዳን ዘመን ያለው ኪዳን አይደለም። ሌላ ኪዳን ነው። ይሄኛው አዲስ ኪዳን ነው። አዲስ ኪዳን ያ መጽሐፍ ቅዱስ። እሺ አዲሱ ኪዳን እንትን ይመለከታል። አዲሱ ኪዳን እኔ የሚመለከተኝ በምንድን ነው? በክርስቶስ ኢየሱስ በፈሰሰው ደም ነው። እስቲ አሳየኝ። የኢየሱስ ክርስቶስ ደም እንደፈሰሰ አሳየኝ። ስለ ኪዳን አሳየኝ። አንተ አዲስ ኪዳን አንተን እንደሚመለከትህ አሳየኝ። ከመጽሐፍ አሁን ኪዳን የተፈጸመው ኪዳን የምን ኪዳን ነው? የደም ኪዳን ነው አይደል? አሳየ መጽሐፍ ቅዱስ ላይ የደም ኪዳን ነው። ስለ መጽሐፍ ቅዱስ ስለማሳየት አይደለም ጭቅጭቁ። የደም ኪዳን የፈሰሰው አይደል? ያ የደም ኪዳን እኛን አዲስ ፍጥረት አድርጎናል።
አሮጌው ፍጥረት ምን ብሏል? አንተ እኮ ነህ እኔን አህዛብ ነህ አንተ፣ እኔ ደግሞ ክርስቲያን ነኝ አልከኝ እኮ። በክርስቶስ መና። እሺ ቆይ አንድ ነገር አዳምጣ። በክርስቶስ ኢየሱስ ያላመነ አህዛብ ነው? በክርስቶስ ኢየሱስ ያላመነ አህዛብ ነው። ማን? የቱ ጋር እስኪ መጽሐፍ ቅዱስ አውጣ። አዎ ምን አለ መሰለህ፣ አሁን በክርስቶስ ኢየሱስ ያላመነ አህዛብ ነው። ለምሳሌ ጌታ ክርስቶስ ኢየሱስን አሁን አይሁዳውያን አልተቀበሉትም። እሱ የእግዚአብሔር ልጅ ነው ብሎ አላመነው። የኪዳን ግን ባለቤት ናቸው እነዚህ ሰዎች አይደል? የኪዳን ባለቤት ናቸው። እሺ እኔ ሐሳቦችን ላንሳ። ለምሳሌ አህዛብ ኪዳን አለው ብሎ የሚያምን ሰው፣ በነገራችን ላይ ይሄን ውይይት ሙሉን የሰማሁትና ሶፊን ሳላደንቀው አላልፍም። በዚህ ውይይት ማለት ነው በጣም በዚህ ልክ በቃ ያሉበትን ነገር ማሳየት በራሱ በጣም ጥሩ ነው። 20 ዓመት ፓስተር የነበረ ሰው ነው ይሄ ሰውዬ ማለት ነው። በሱ ንግግር ማለት ነው። እውነት ነው እያልኩ አይደለም። አሁን ነገር ብሩክዬ ወይ ፓስተር፣ ይሄ ሰውዬ 20 ዓመት ፓስተር ነበረ። ቤተክርስቲያኒቱ ይሄን አረጋግጣለች ወይስ እሱ ወጥቶ በሚዲያ ስለተናገረ ነው? አይ ቦሌ መድኃኔዓለም ቤተክርስቲያን መድረክ ላይ ሆኖ መምህር ጳውሎስ የተባለው ሰው 20 ዓመት ፓስተር የነበረውን ሰው ወደ ቤቱ መልሰነዋል ብለው እልል ሲያስብል የነበረው እንጂ የፓስተር ያ ፓስተር ኔትወርክ ይቋረጣል ነው ወይስ እኔ ጋር ነው? አይ እኔ ጋር ነው። እኔ ጋር ችግር ተፈጥሮ ነው የነበረው። ሙሉ ወንጌል ነው መሰረተ ክርስቶስ ነው የነበረው? ሙሉ ወንጌል። ኦኬ ሙሉ ወንጌል ቤተክርስቲያን ለዚህ ሰውዬ እረኛ ነበረ ብላ በእረኝነት ተቀብለው ነበር ነው? ዝም ብሎ ራሴ ነኝ ያልኩት አለ። እዚህ ኢንተርቪው ላይ እንደዛ ብሏል። ራሴ ነኝ ያልኩት። ይሄ እኮ ውሸታም ሰውዬ ነው። አየህ፣ እና ይሄ በጣም ያሳዝናል። ይሄንን የሚያምኑ ሰዎች ናቸው የሚያሳዝኑኝ። በአደባባይ እንደፈለገው ይዋሻል፣ በአደባባይ የፈለገውን ይናገራል። ለህዝብ ያለውን ንቀት ያለ። እሺ ኦኬ ይቀጥል። ስለዚህ አንተም 20 ዓመት ፓስተር ነበረ አትበለው። እንዲህ ብለህ ሪኮግናይዝ ልታደርገው አይገባም። ብሎ የዋሸ ብለህ ነው ሪኮግናይዝ ልታደርገው የሚገባው። ምክንያቱም ራሱ ስላለም እኔ ነኝ ያልኩት ብሎ ስለዋሸ ውሸቱን በአደባባይ ስላመነ ማለት ነው። እኔም እሱን ነው እያልኩ ያለሁት። እኔም እሱን ነው እየተናገርኩ ያለሁት። ያስባለው ሰውዬ ማለት ነው። እልል ያስባለው ሰውዬ 20 ዓመት ፓስተር ነኝ ብሎ እልል ያስባለው ሰውዬ ኪዳን እንኳን ማይለይ ሰው ነው። በእውነት ነው የምላችሁ። ኪዳን እንኳን አሁን እነዚህ ሰዎች ሄዱ፣ ከዛ ኦርቶዶክስ ሆኑ እና 20 ዓመት እንደዚህ ፓስተር ነበርን ብለው ያስወራሉ። የምሬ ነው። 3 ዓመት ቁጭ ብለህ በስርዓት ደህንነት ብትማር ይሄን መለየት አትቸገርም ነበር። ፓስተር መሆን አይጠበቅብህም። 3 ዓመት ቁጭ ብለህ የደህንነት ትምህርት፣ የክትትል ትምህርት፣ የአገልግሎት ትምህርት ቁጭ ብለህ ብትማር ይሄ በጣም እዚህ ውስጥ እኮ ያሉ ልጆች እኮ በደንብ የሚረዱ እኮ በቅርብ ጌታን ያገኙ ልጆች ማለት ነው። እሺ ስለቀደመው ኪዳን እናወራ። እድሜ የምትለው ነገር አለ? ማይክ ክፍት ነው? የለም። አይ ቀጥሉ። ቀደም ፓስተር አይሰማም ብዬ ስላልኩ ነው። ቀጥሉ። እሺ አሁን ሶፊን ምን እያለው ነው ያለው? አንተ አሕዛብ ነህ፣ እኔ ግን አሕዛብ አይደለሁም። ከኪዳን አንጻር አንስተን ስንናገር ይሄም ሰው ሶፊም ኢትዮጵያውያን ናቸው። አዎ አሕዛብ ነን። ይሄ ሰውዬ እስራኤላዊ አይደለም፣ ሶፊ ደግሞ ኢትዮጵያዊ ስለሆነ እንደዛ አይደለም። ሁለቱም እዚህ ኢንተርቪው ላይ የምንመለከታቸው ሰዎች ኢትዮጵያውያን ናቸው። ከእስራኤል ውጭ ያለው ህዝብ በሙሉ የኪዳን ባለቤት አይደለም። አሁን ኢትዮጵያን ችግሩ ምንድን ነው መሰላችሁ? ምን አይነት ባህል አለን መሰላችሁ? ምን አይነት ባህል አለን? የጎረቤት ትዳር ውስጥ መግባት እንደማለት ነው። ባልየው የጎረቤት ያለው ባልየው ከአንድ ሰዓት በኋላ አምሽተሽ እንዳትመጪ ብሎ ሚስቱን ሲያዛት እዛ ጎረቤት ያለችው ትዳር የሌላ ሴትዮ ሁሌ 12 ተኩል ትገባለች። ማን አለሽ አንቺን ከፈለግሽ እደሪ እህት አለ። ማን አንቺ 12 ሰዓት ተኩል ግቢ አለሽ? ማን 1 ሰዓት ግቢ አለሽ? እሱ ሚስቱን ነው 1 ሰዓት ከ1 ሰዓት በኋላ እንዳታመሽ ያላት። በማይመለከታቸው ገብተው ኢትዮጵያ እንደዚህ ናቸው። በነገራችን ላይ ኢትዮጵያ ስል ግን የኢትዮጵያን ኦርቶዶክስ በዋናነት ማለት ነው። የአክሱም ሐውልት ለምን እንደዚህ አይነት ቅርጽ ኖረው? የአክሱም ሐውልት አንዱ ሲያስተምር ድል በድል የሚባል ነውና የመገረዛችን ምልክት ነው አለ። ከመሆን የመገረዛችን ምልክት ነው።
እሺ እዛ ጥያ ያለው እነዛ የጥያ ድንጋዮች እነሱስ ምንድን ናቸው? የአክሱሙሽ የመገረዝ ምልክት ነው። እነዛ የጥያ ድንጋዮችስ እነዛ ሾል ሾል ያሉት እሱስ ምን ነው? እሱስ ምን ነው? ያልተገረዙ ድንጋይ አሕዛብ ባየ ቁጥር ያልተገረዙ አሕዛብ ድንጋዮች ያልተገረዙ አሕዛብ ድንጋዮች ያልተገረዙ አሕዛብ ድንጋዮች ድንጋይ ባየ ቁጥር ወንድም አለ የመገረዛችን ምልክት ነው ይላል። አሕዛብ ነህ ማለት ነው። ኦኬ ምን እያልኩ ነው? አሕዛብ ነህ። ኪዳን ያለው እግዚአብሔር ይኸውልሽ ፈጣሪሽ ባልሽ ነው የተባለው በኢሳይያስ መጽሐፍ ምዕራፍ 54 ላይ ለእስራኤል ነው። ኪዳን አድርገዋል ማለት ነው። ስለኛ ሲናገር ስለ ኢትዮጵያ ብቻ አይደለም ይሄን እምላችሁ፣ ከእስራኤል ውጪ ስላለ ህዝብ በሙሉ ማለት ነው። እንደዚህ ይላል። የቀደመውን ኪዳን ማንሳት ተገቢ ስለሆነ ወደ አዲሱ ኪዳን ከመምጣታችን በፊት እንደዚህ ይላል። ተመልከቱ አንዴ በክርስቶስ ኢየሱስ ማመን መብራቱ ነፃ ያወጣል። በደንብ እንዲታያችሁ። በክርስቶስ ኢየሱስ አለማመን ፍርደኛ የሆኑ ሰው እንደዚህ ይላል። ተመልከቱ። አንቺ ያልወለድሽ መካን ሆይ ኢሳይያስ መጽሐፍ ምዕራፍ 54 ዘምሪ፣ አንቺ ያላማጥሽ ሆይ እልል በይና ጩኺ ይላል። ያልወለድሽ ተብላለች አሕዛብ፣ ያላማጥሽ ተብላለች አሕዛብ። ባል ካላት ይልቅ ያችሁ ቅድም በጎረቤት ትዳር ያልኳችሁ ይሄ ነው። ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋል ይላል እግዚአብሔር። ምን ካላት ይልቅ? ባል ካላት። እነዚህ የኪዳን ህዝቦች ናቸው። የቀደመው ኪዳን ባለቤት እነዚህ ናቸው። አንተስ ያልወለድሽ። ጳውሎስ በነገራችን ላይ በገላትያ መጽሐፍ ምዕራፍ 4 ላይ በነቢያት እንደዚህ ተብሎ ተጽፏል ብሎ በገላትያ መጽሐፍ ምዕራፍ 4 ከቁጥር 21 እስከ 30 ድረስ ሲናገር ይሄን ጥቅስ አንስቶ ይናገራል። ስለ እስራኤል ሲናገርስ እንደዚህ ይላል። ተመልከቱ። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ፈጣሪሽ ይሄ ኪዳን ነው ይውላችሁ፣ ኪዳን ነው ይውላችሁ፣ በደም የሆነ ኪዳን። ሴቶች እዚህ ውስጥ ያላችሁ ሴቶች ያላገባችሁ ስለ ድንግልና ታውቃላችሁ አይደል? ስለ ድንግልና ለምን ይመስላችኋል ደም የሚፈሰው? ዝም ብላችሁ ከትዳር በፊት ያገኛችሁት ሰው ጋር አትተኙ፣ እንዳትተኙ። እግዚአብሔር ያለምንም አይደለም እኮ እንደዚህ አይነት ነገር ሲፈጥር ያለምንም አይደለም የተፈጠረው። ከጋብቻ ባልሽ ጋር ያን ስታደርጊ ደም ይፈሳል። ኪዳን ነው። እሺ በደም የሆነ ኪዳን ማለት ነው። ዝም ብለሽ ካገኘሽ ወንድ ጋር ከጋብቻ በፊት የምትተኙ አይደለም ማለት ነው። ተጠንቀቁ ሴቶች፣ ያላገባችሁ ሴቶች። ኪዳን ነው። እሺ እሱ ከባልሽ ጋር ስተኝ በደም የሆነ ኪዳን ነው። በቀደመው ኪዳን የሆነው ከዚሁ ህዝብ ጋር የቀደመውን ኪዳን ካደረገው ህዝብ ጋር እግዚአብሔር ምን አለ? አዲስ የሆነ ኪዳን እገባለሁ ሲል እንመለከታለን። ከማን ጋር? ከአሕዛብ ጋር? ኧረ በጭራሽ። አሕዛብማ ህዝብ ማለት የእግዚአብሔር ያልሆነ እግዚአብሔርን የማያውቅ ተራራና ፀሐይ ሲመለከት አምላኬ ያለ ሲሰግድ የኖረ ህዝብ ነው። ወደ ኢትዮጵያ ስንመጣ አዞ ሲቀልብ የነበረ ለአዞ ሲሰግድ የነበረ ህዝብ ነው። ይሄን የኢትዮጵያ ታሪክ የጻፉ ሰዎች ይናገራሉ። ስለዚህ ታዲያ ይሄን የቀደመውን ኪዳን የገባው እግዚአብሔር አዲሱን ኪዳን ከማን ጋር አደረገ ስንል በኤርሚያስ መጽሐፍ ምዕራፍ 31 ላይ እንደዚህ አለ። ምዕራፍ 31 ከማን ጋር ገባለሁ አለ? ከኢትዮጵያውያን ጋር አይደለም። እንደዛ አይልም። ይኸው እዚሁ ኤርሚያስ 31 ቁጥር 31 ላይ እንደዚህ ይላል፣ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ምን የምገባበት ወራት ይመጣል አለ? አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከማን ጋር? ከእስራኤል ቤትና ከይሁዳ ቤት ጋር። እግዚአብሔር አዲስ ኪዳን የገባው ከዚሁ ህዝብ ጋር ነው። ለዛ ነው ጌታ ክርስቶስ ኢየሱስ ወደ ገዛ ወገኖቹ መጣ። ለዚሁ ኪዳን የገዛ ወገኖቹ አልተቀበሉትም። የአዲሱም ኪዳን በንጹህ በሆነው በክርስቶስ ኢየሱስ ደም የተመሰረተ ነው ብላችሁ። ኪዳን ያለ ደም አይደለም የሚሆነው። ዮሐንስ በመልእክቱ ላይ የዘካርያስን ልጅ ዮሐንስ የተናገረውን ጻፈልን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። በዚህ ደም የተመሰረተ ነው አዲሱ ኪዳን። ከማን ጋር? ከእስራኤል ቤትና ከይሁዳ ጋር።
ታዲያ እኛ ወደዚህ ኪዳን እንዴት ገባን? እንዴት ወደዚህ ኪዳን ገባን? ቅድም በኢሳይያስ መጽሐፍ ምዕራፍ 54 ላይ አንብቤላችኋል አልነበር? እስኪ ደግሞ ከአዲስ ኪዳን ወደ ገላትያ መጽሐፍ እንሂድና ጳውሎስ ምን እንደሚል ላሳያችሁ። ወደዚህ ኪዳን እንዴት እኛ አሕዛብ የሆኑ ሰዎች ገባን? አንቺ የማትወልጂ መካን አሕዛብ ይውላችሁ ደስ ይበልሽ፣ አንቺ አምጥሽ የማታውቂ እልል በይና ጩኺ። ባል ካላት ይልቅ ከእስራኤል ማለት ነው ከኪዳኑ ባለቤቶች ይልቅ የብቸኛይቱ ልጆች በዝተዋል ተብሎ ተጽፏልና ይላል። እኛ ወደዚህ ኪዳን ጌታ ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ደግሞም ተቀበረ፣ እኛን ስለማጽደቅ ተነሳ፣ ሊወስደን ይመጣል። ይሄን ተቀብለን አምነን ወደዚህ ኪዳን ገባን እና የብቸኛይቱ ልጆች ያ አሕዛብ ማለት ነው ባህል ያልነበራት በዝተዋል ተብሎ ተጽፏል። በእምነት ወደዚህ ኪዳን ገባን። አሁን ኪዳኑን የራሳችን አደረግን። ለምን? የኪዳኑ ባለቤት ሆንን በመግባት በእምነት። ጌታ ስለኔ ሞቷል። ጌታ ስለኔ ኃጢአት በወንበዴዎች መካከል ተሰቅሏል። ወደ ኪዳኑ ገባን እንጂ እግዚአብሔር ከአሕዛብ ጋር የገባው ኪዳን የለም። በእምነት ነው ወደ ኪዳኑ የገባ ነው እኛ። ይሄን ሳይለይ አንድ ሰው 20 ዓመት ፓስተር ነበርኩ ይላል ይወጣና ከጴንጤ ቤት ሄድኩኝ ይልና ያስጮሃል። ወዳጄ መጀመሪያ ቁጭ ብለህ ተምረህ ቢሆን አትሄድም ነበር አልኩክ። ሆድን ወደ ካልሆነ በስተቀር አትሄድም ነበር። እውነት የክርስቶስ ኢየሱስ ደም ገብቶ ቢሆን ኑሮ በክርስቶስ ኢየሱስ የሆነው ክፍያ ተረድተህ ቢሆን ኑሮ አትሄድም ነበር። እኛ ገባን። ይውላችሁ እኛ ማለት ምን አይነት ሰዎች መሰልናችሁ? አሁን እነዚህ ያልወለድሽ መካን የተባለችው ልጆች በስተዋል የተባሉት እነማን እንደሆኑ ላሳያችሁ። ይውላችሁ እንደዚህ ይላል በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ኢየሱስም መለሰ፣ ደግሞ በምሳሌ ነገራቸውም እንዲህ አለ፣ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። አብ ደግሷል። ይውላችሁ የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። በነቢያት ተነግሯቸው ነበር፣ በአባቶች ተነግሯቸው ነበር፣ አልወደዱም። ደግሞም ሌሎች ባሮች ልኮ የታደሙትን እንሆ ድግሴን አዘጋጀው፣ ኮርማዎቼን የሰቡት ከብቶቼን ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩት ባሮችን ይዘው አንገላቷቸው፣ ገደሏቸውም ይላል። እሺ ሰርጉ ተደግሷል፣ ፍሪዳው ተጥሏል፣ ወደ ግብዣው ስፍራ አንመጣም አሉ። ከዛ እንደዚህ ይሆናል። ተመልከቱ። ንጉሱ ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉ ውስጥ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። የማይገባቸው የቁጣ ልጆች የሆኑት ማለት ነው። እንግዲህ ወደ መንገድ ወደ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። ገዳዩንም ማለት ነው፣ ደፋሪውንም ማለት ነው፣ ሌባውንም ቀማኛውንም ማለት ነው። እኛ ማለት ነን። ይኸውላችሁ ተሰብስበን ገብተን በክርስቶስ ኢየሱስ ደም ታጥበን የጽድቅ ልብስ ኢየሱስን ለብሰን የእግዚአብሔር መንግስት ወራሽ ሆነን የእግዚአብሔር ልጆች ተባለን። እንዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያ ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎች በጎችንም ሰበሰቡ፣ የሰርጉ ቤት ተቀማጮች ሞሉት ይላል። የጽድቅ ልብሳችን ኢየሱስ ገላትያ መጽሐፍ ምዕራፍ 3 ቁጥር 27 ላይ እንደሚናገር ነውራችን የሸፈነ ኢየሱስ ክርስቶስ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ካለ በኋላ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። የጽድቅ ልብስ ነው ኢየሱስ፣ ነውራችን የሸፈነልን እሱ ኢየሱስ ነው። እና ምን ይላል? ንጉሱም የተቀመጡትን ለማየት በገባ ጊዜ
በዚያን የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ አለው። ልክ እንደነዚህ አይነት ሰዎች ማለት ነው፣ ተቀላቅለው የገቡ ሰዎች ማለት ነው፣ ኢየሱስን ሕይወት ያላደረጉ ሰዎች፣ በእውነተኛ እምነት ወደ ግንዱ ያልተገጠሙ ሰዎች ማለት ነው። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ? ተቀላቅለክ እንዴት ተቀላቅለ ገባ? ወደ እሳት ተጣለ ሰው። ምን እያልኳችሁ ነው? እኛ በእምነት የዚህ ኪዳን ባለቤት ሆነናል። ኪዳኑ የቀደመውም ይሁን አዲሱ ኪዳን ግን የሆነው ከዚሁ ከእስራኤል ሕዝብ ጋር ነው። ከዚሁ ከእስራኤል ሕዝብ ጋር ነው። ይህን ሳይለይ አንድ ሰው ከኦርቶዶክስ ቤተክርስቲያን ወደ ኦርቶዶክስ ወደ እውነተኛዋ መጥቻለሁ፣ ስተት በነበረ ስፍራ ነበር የነበርኩት ምናምን ቢል በቃ አልገባውም ማለት ነው። ክርስትና አልገባውም። የተጫዋቾችን ሻንጣ የተሸከመ ሁሉ ተጫዋች ነው ማለት አይደለም። እሺ አሉ። አሁንም እኮ ከኛ ጋር ህብረት የሚያደርጉ ልክ እንደ ተጫዋች ሻንጣ እንደሚሸከሙ ቸርች የሚመላለሱ ሰዎች አሉ። ወዳጄ ቃሉን ብላው፣ የእግዚአብሔርን ቃል ብላ። ወረቀቱን እየቀደድክ ብላ እያልኩ አይደለም ያለሁት። አንድ ሰው እያለ አይደል እዚህ መጽሐፍ ቅዱስ እየቀደድኩ በላው ቃሉን ብላ ስላለኝ ያለ ሰውዬ ብሉ የእግዚአብሔርን ቃል። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ ብሉ የእግዚአብሔርን ቃል ብሉት። ሰው የእግዚአብሔርን ቃል ከበላ ከክርስትና ንቅንቅ አይልም። የምሬን ነው የምላችሁ። ብትደክሙ እንኳን እዛው ያላችሁበት አጥቢያ በር ላይ ትደክማላችሁ እንጂ ወደ ዓለም አትመለሱ። በህይወት ብትደክሙ እንኳን ማለት ነው። ብሉት የእግዚአብሔርን ቃል መጽሐፉን ብሉት። ሄደም ለእስራኤል ቤት ተናገር አለኝ፣ አፌንም ከፈትኩ መጽሐፉንም አጎረሰኝ ይላል። ጉረሱት ይሄን መጽሐፍ። የምሬን ነው የምላችሁ። ብሉት ይሄን መጽሐፍ፣ የእግዚአብሔርን ቃል ብሉ። ምን እንደሚል ታውቃለህ? ስበላ አፌም ውስጥ እንደማር ጣፈጠ ይላል። የእግዚአብሔር ቃል ይሄ ነው። በልተው የሚጣፍጥ ነው የእግዚአብሔር ቃል። ህይወት ነው የእግዚአብሔር ቃል። ህይወት ነው የእግዚአብሔር ቃል። የእግዚአብሔርን ቃል ካልበላ በስተቀር ህይወት አይኖረው። ህይወት አይኖረው። የእግዚአብሔርን ቃል መብላት፣ መጽሐፉን መብላት። ያኔ በቃሉ ላይ ትተከላለህ። በእውነተኛው እምነት ላይ በክርስቶስ ላይ ያለ እምነት ጽኑ ይሆናል። የትኛውም ነገር መጥቶ አያንገዳግድም። የእግዚአብሔር ልጅ ስለመሆን ጥርጣሬ አይገባም። ቅዱሱ መንፈስ ለመንፈስ ይመሰክራል። የተቀበልከው ያ ቅዱሱ መንፈስ እውነተኛውን የእግዚአብሔር ቃል ይመግብሃል። እውነተኛውን ጎዳና ያሳይሃል። ይሄን ቃል እያብራራ ያስተምርሃል። በቃ አለቀ። ክብር ለኢየሱስ ይሁን። የአሁኑ ቪዲዮ ሌላ ጊዜ እንሄድበታለን። በደንብ ሙሉን እያነሳን ማለት ነው። ሙሉን ቪዲዮ እያየን እየተነሱትን እያንዳንዱን ሐሳቦች እያነሳን እንሄድበታለን። ወደ ዛሬው ርዕሳችን እንሄዳለን። ኤርምሻ እንደዛ ይሻላል ነው የምትለው ነገር አለ? መጀመሪያ ወንድምነት ብርኬ ዞር ብዬ ነበር። ምንድን ነው ያልከኝ? የምትለው ነገር አለ ወይስ ወደ ርዕሳችን ወደ ዛሬው ርዕሳችን? ወደ ዋናው ጉዳይ ገባ። ተባረክ። እኔ አሁን እንደዚህ ብሎ ያው ኤኒዌይ እንደዚህ ሰው አሁን መልዕክት ማነው ያው መቼም ሰው አይናቅም። እየሰማሁት ነበረ እንዳልኩ እና እኔ መጽሐፍ ቅዱስን አንብቦ ወንድሞቼ ናቶች፣ እዚህ ያላችሁ ሰዎች ነገ ተመለስን ሄድን ብላችሁ ልትሉ ብዙ ሄያጆች ልትኖሩ ትችላላችሁ። ፊተኞች ኋለኞች፣ ኋለኞች ፊተኞች ተብሎ የተባለው ቃል የሚፈጸምባችሁ ሰዎች ልትኖሩ ትችላላችሁ። በወንጌላውያን አማኞች ሰርክል ውስጥ ግን ካላችሁ እግዚአብሔር በእውቀት ድሆች እንድንሆን አላደረገንም እና የእውቀቱን ባለጠግነት ሰጥቶናል። ሰው ከጌታ መንፈስ ይማራል፣ ቅድመ ወንድምነት እንዳለው። በቤተክርስቲያን ደግሞ አገልጋዮች፣ ፓስተሮችን፣ አስተማሪዎችን፣ ወንጌል ሰባኪዎችን አስቀምጧል። ያለመስማታችን ችግር ያለመማራችን ችግር ካልሆነ በስተቀር ያለ እውቀት ሆኖ መቀመጥ መጨረሻው እንደዚህ ወደ ጥፋት ራስን መስጠት ነው።
ኦኬ። እና የእግዚአብሔርን ቃል በትክክል አንብቡ ወንድሞችና እህቶች፣ በደንብ አንብቡ። መሰረቱ አለቱ እሱ ነው። በቃ አለቱ ላይ የሚያጣብቀን ቅዱስ ቃሉ ነው። ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ቃሌን ሰምቶ የሚያደርገውን፣ ቃሉን አንብቦ የሚያደርግ፣ ቃሉን ሰምቶ የሚያደርግ፣ ቃሉን አንብቦ የሚያሰላስል አይነት ሰው ቅድም ወንድምነት እንዳለው ነው። የትም ወዴትም አትሄድም። ኢየሱስ ገብቶህ ወንጌል ገብቶህ ወደኋላ አትመለስም። ሰዶም ገሞራ አይናፍቅህም። ግብፅ አትናፍቅህም። በፍጹም በፍጹም እኮ ነው የምለው፣ በፍጹም። እና ትናንትና ከኛ ጋር ሲያብዱ የነበሩ ሁሉ ውይ ይሄማ በቃ እንዴት አይነት አረዳድ ነው የተረዳው። በጣም የሚገርም ነው የዚህ ሰው መረዳት። ጥልቅ የሆነ መረዳት ነው ያለው ተብሎ የተባለ ሁሉ ገለባ እየሆነ አይተነዋል በየመንገድ ላይ። የማይለወጠውን ጌታ ለውጦ የማይሸጠውን ጌታ ሸጦ የማይደራደርበትን ጌታ ለድርድር አቅርቦት ሆዱን አምላኩ አድርጎ ሄዷል። መጠጥ ተደብቀው ነበር እዚህ የሚጠጡት። ለምን ይሰቃዩ? አዩኝ አላዩኝ ሙሉ ወንጌል አዩኝ አላዩኝ ምን ዳዬን አስጠበሰኝ? አማኑኤል አዩኝ አላዩኝ፣ መሰር ክርስቶስ አየኝ፣ ሽማግሌው አየኝ፣ የቤተክርስቲያን ሽማግሌ የኳየር መሪው አየኝ አይተዋል አላየኝም፣ ምን አበሳዬን አስጠበሰኝ? አንድ ፊት ሁኑ ለምን ወደሚጠጡት አልቀላቀልምና አልዘፈቅበትም ነው። ይሄ ነው እየሆነ እያየን ያለ ነው። ኦኬ። ወደዛ ስትሄድ ለአምልኮ ስዕል፣ ለሆድህ መጠጥና መብል ነው የሚሰጡ። ዓለም እንደዚህ የምታደርገ ይሄ ነው እያየንን ያለ ነው። መማር ጥሩ ነው። ሪፖርት አለው ቤቱ ላይ ነው ሪፖርት አለው ቤቱ ላይ። ኮፒሊንግ ሼር አድርጉት። ተባረኩ። ወንድምነት ወደ ዛሬው ሀሳብ ላይ መግባት ትችላለህ። ተናስቼው ስለነበር በዛውም አንድ ሀሳብ ሳላነሳ ባልፍ ይቆጨኛል። ሕዝቅኤል 3 ከተነሳ ዮሐንስ 6 መነሳት አለበት። እሷን ብቻ ባጭሩ 2 ደቂቃ ብቻ ስጡኝና ልናገር። እንግዲህ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት ያወራል የሚሉ ሰዎች አሉ። አንዳንድ ወንድሞቻችን ከጌታ እራት ጋር አገናኝተው ዮሐንስ 6ን ሲፈቱ እንመለከታለን። እስኪ ከዚህ ቃል ጋር አንድ ላይ አድርጌ ላሳያችሁ። ምን ይላል? በሕዝቅኤል መጽሐፍ ምዕራፍ 3 እንደዚህ ይላል፣ እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን በፊት ያለውን ብላ ነው የሚለው እዚህ ክፍል ላይ ማለት ነው። ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለ። አፌንም ከፈትኩ መጽሐፉን አጎረሰኝ ይላል። አሁን እዚህ ክፍል ላይ መጽሐፉን ብላ እያለው ነው ያለው። በዚህ ክፍል መሰረት ሊትራል እንተርጉመው መጽሐፍ ቅዱስ ያዙና ልክ ዮሐንስ ወንጌል መጽሐፍ ምዕራፍ 6 እንደምትተረጉሙት መጽሐፍ ቅዱሳችሁን አንሱ አሁን ቶሎ በሉና ከዛ እየቀደዳችሁ ጉረሱት። እንደዛ ነው አይደለ? መጽሐፍ ቅዱሳችሁን እያነሳችሁ ጉረሱ። ምክንያቱም መጽሐፉን ብላ እያለው ነው ያለው እዚህ ላይ። ከዛስ እርሱም የሰው ልጅ ሆይ አፍ ይብላ፣ በምሰጥ በዚህ መጽሐፍ ሆድህን ሙላ አለኝ። እንዴ ሆዱን ሙላ እኮ እየተባለ ነው ያለው። ኖ ለምን ነው የምትሉት? ሆድህን ሙላ እኔም በላሁት በአፌም ውስጥ እንደማር ጣፈጠ ይላል። ወረቀቱን እየቀደዳችሁ አንድ እብድ ሰው ያለ ብያችኋለሁ አይደል? እየቀደደ ሲበላ የነበረ ሆዴ ሙላ ተብሏል። ታዲያ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ጌታ ብሉኝ ሲል ምን እያለ ነው ያለው? ብሉኝ ያለ ጌታ ክርስቶስ ኢየሱስ አይደል? እንዴት እንብላው ታዲያ ኢየሱስን? ኢየሱስ ብሉኝ ብሏል በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ። እሺ ይህን ሳላነሳው ባልፍ ይቆጨኛል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በእኔ የሚያምን የሕይወት እንጀራ እኔ ነኝ። የሕይወት እንጀራ ኢየሱስ ክርስቶስ ነው። አባቶቻችሁ በምድረ በዳ መና በሉ ሞቱ። አሁን አባቶቻቸው መናን በልተዋል በምድረ በዳ 40 ዓመት። ግን እነሱ ምን ብለዋል? ሞተዋል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። የቱ? ይሄ ራሱ የሕይወት እንጀራ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። እዚህ ላይ ትንሽ እንበልበት፣ እንዴት እንደሚበላ ላሳያችሁ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ። ከሰማይ የወረደ ሕያው እንጀራ ህብስት የለም።
በፓስተሮች በቄሶች የሚዘጋጅ ከሰማይ የወረደ እንጀራ የለም። በሰዎች ከተዘጋጀ በሰው ከምድር ነው፣ በቃ አለቀ። ከሰማይ አይደለም። ከሰማይ የወረደ ሕያው እንጀራስ ማን ነው? እራሱ ኢየሱስ ነው። ቀራኔው ላይ ስለኛ ስጋውን የቆረሰው ማለት ነው። ከዛስ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየትኛው? ከሰማይ ከወረደው እንጀራ። ከሰማይ ከወረደው እንጀራ ለዘላለም መኖር የምትፈልግ ከሆነ ከሰማይ ከወረደው ነው የምትበላው እንጂ ሰዎች ያዘጋጁትን አይደለም የምትበላው። ሰዎች ያዘጋጁትን ትበላለህ። ለምን? ሞትና ትንሣኤውን ለመመስከር ነው። እሱ የጌታ እራት እንወስዳለን እንዴ? አዎ፣ ሞትና ትንሣኤውን እንመሰክራለን። አፋችን አሽገን አይደለም የምንሄደው በነጠላ። ክብር ለኢየሱስ ይሁን። አዎ፣ እሱ ብቻውን ያድናል እያልን እንናገራለን። አዎ፣ እሱ ስለኔ ኃጢአት ሙቷል ብለን እንናገራለን። ላገኘነው ሁሉ በመንገድ ይሄን እየተናገርን እንሄዳለን። ክብር እየሰጠን ለንጉሱ እንሄዳለን። ይሄ ግን የዘላለም ሕይወት ይሰጣል። ይኸውላችሁ ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየቱ? ከሰማይ ከወረደው። ቀጥሎ እንደዚህ ይላል። ይሄ በጣም ቁልፍ ነው ይሄ ቃል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። በደንብ ስሙኝ እዚህ ጋር። ይሄ እንጀራ የተሰጠው ለማን ነው? ይሄ እንጀራ የተሰጠው ለማን ነው? ቶሎ በሉ። ይሄ እንጀራ ከሰማይ የወረደው እንጀራ ለማን ነው የተሰጠው? ለቤተ ክርስቲያን ወይስ ለዓለም? ለቤተ ክርስቲያን ነው ወይስ ለዓለም ነው የተሰጠው ይሄ እንጀራ? ቶሎ በሉ። ይሄ ከሰማይ የወረደው እንጀራ ለቤተ ክርስቲያን ነው ለዓለም ነው የተሰጠው? ለዓለም ነው የተሰጠው። ይኸውላችሁ እኔም ስለማን ነው አለ ጌታ? ስለ ዓለም ነው ያለው። የጌታ እራት ለዓለም አይደለም የተሰጠው፣ አካል ለሆኑት የተሰጠ ነው። ኦ የጌታ እራት አካል ለሆኑት እንጂ ለዓለም አይ ይሄ ስለ ጌታ እራት ነው የሚያወራው ካልከኝ ያዘጋጀውን ህብስት መንገድ ላይ ትወጣና ለዓለም የሆነ ስለሆነ ሙስሊሙን አፉን እየፈለቀቅ ታጎርሳለህ ከነገ ጀምሮ ወዳጄ። ኢቲስቱንም ስታገኝ ምክንያቱም የዘላለም ሕይወት እንዲኖራቸው ያገኘውን መንገድ ላይ ጥምጣም የጠመጠመችውንም ሻሃዳን ምንድነው ያደረገችውንም የተሸፋፈነችውንም እየገላለጥክ ማጉረስ ነው። መንገድ ላይ ቁመክ ማለት ነው። መንገድ ላይ ቁመክ ማለት ነው። ሰው ከዚህ እንጀራ ሲበላ በህይወት ስለሚኖር ይሄ ለዓለም የሆነው እንጀራ ስጋዬ ነው አለ። አየህ፣ ስለ ህብስት አይደለም የሚያወራው፣ ስለ ጌታ እራት አይደለም የሚያወራው፣ ስለ እውነተኛ ስለሆነው ስለ ክርስቶስ ኢየሱስ ስጋ። አግኝተኛል። ታዲያ ይሄን እንዴት እንብላው? ይሄን ጌታ ስጋዬን ብሎ አለ። የዘላለም ይሆንላችሁ ከዚህ እንጀራ ሰው ከበላ ለዘላለም ይኖራል። ለዘላለም ለመኖር ይሄን እንጀራ መብላት አለበት። እንዴት እንብላ ይሄን እንጀራ? ጌታ ክርስቶስ ኢየሱስ እንደዚህ አለ። ይኸውላችሁ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው አላቸው። ይኸውላችሁ የእግዚአብሔር እንጀራ ከየት ነው? ከሰማይ ነው። እሺ ለዓለም ሕይወት የሚሰጥ ነው አላቸው። ይሄ ከሰማይ የሆነው ከእግዚአብሔር ዘንድ የሆነው እንጀራ ለዓለም ሕይወት ይሰጣል ካለ በኋላ ጌታ ሆይ ይህን እንጀራ ዘወትር ስጠን። ምክንያቱስ ለዓለም ሕይወት ስለሚሰጥ ዘወትር እንብላው ይሄን እንጀራ መብላት ትፈልጋላችሁ አለ ጌታ ክርስቶስ ኢየሱስ። የሕይወት እንጀራ እኔ ነኝ። የትኛው? ይሄ ከሰማይ የሚወርደው የእግዚአብሔር እንጀራ እኔ ነኝ። እሺ ወደ እኔ የሚመጣ ከቶ አይራብም። ወደ ጌታ እራት የሚሄድ አይደለም የሚለው፣ በእኔ የሚያምን አለ ጌታ ክርስቶስ ኢየሱስ ሁልጊዜ ከቶ አይጠማም። እንዴት እንብላው ኢየሱስን? እና በእምነት ነው የምትበላው ወዳጄ። ሕዝቅኤል መጽሐፍ ላይ ምዕራፍ 3 ላይ መጽሐፉን ብላ ሲል ቀዳ አይደለም ወረቀቱን የምትበላው፣ ቃሉን ነው የምትመገበው። አዎ ይሄም እየተናገረ ያለው በእኔ የሚያምን አለ ከቶ ምን አይራብም። ወደ እኔ የሚመጣ ከቶ አይራብም። ለምን? እርሱ የእግዚአብሔር እንጀራ ስለሆነ፣ ከሰማይ የሚወርድ ስለሆነ፣ ለዓለምም ሕይወት የሚሰጥ ስለሆነ ይሄን እንጀራ እኔ ለሙስሊሙ ነው የምሰጠው ወዳጄ። ይሄን እንጀራ ወስጄ ነገ መድረክ ላይ እዛ አደባባይ ላይ ቆሜ ኢየሱስ ብቻውን ያድናል፣ ስለ አንተ ኃጢአት ሞቶልሃል ብዬ ሰብከዋለሁ። ይሄን እንጀራ የእግዚአብሔር የሆነውን እንጀራ ከሰማይ የሚወርደውን እንጀራ ለዓለም ሕይወት የሚሰጠውን እንጀራ ለኢቲስቱ፣ ለሙስሊሙ፣ ለኦርቶዶክሱ ሕይወት ለሌላቸው በሙሉ ነው የምሰጠው እኔ። ምክንያቱም ለዓለም ሕይወት የሚሰጥ ስለሆነ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይሄም በልተ ቀራኒው ላይ የሆነውን
ለኔ ነው ብለህ ተቀብለህ ነው የጌታን ራት የምትወስደው። አትቀልዱ። የእግዚአብሔር ቃል እንደዚህ ይላል። ይሄ ለዓለም ህይወት የሚሰጥ እንጀራ ነው። የጌታ ራት ለዓለም ህይወት እንዲሰጥ ሳይሆን የተሰጠው ለአካሉ ለሆኑት ክርስቲያን ለሆኑት ለነርሱ ሞትና ትንሣኤውን ይመሰክሩበት ዘንድ የተሰጠ እንጂ ለዓለም ህይወት እንዲሆን የተሰጠ አይደለም። ጨርሻለሁ። ወደ ትምህርታችን እንሂድ። ያን ክፍል ካነሳሁት አይቀር ትንሽ እዚህ ክፍል ላይ መናገር አለብኝ ብዬ ስላመንኩ ነው። ወደ ሱባኤው ትምህርት እንሂድ። እንግዲህ ከዚህ በኋላ ስንናገር ወይ ደግሞ ስንማማር ትክክል አይደለም የሚል ሰው ማንኛውም ሰው መግባት ይችላል። ማንኛውም ሰው ገብቶ መወያየት ይችላል። እንግዲህ ስለ ሰባው ሱባኤ ስንማማር በዋነኝነት መመልከት ያለብን ለማን ይሄ ሰባው ሱባኤ ለማን ተነገረ፣ በምንስ ምክንያት ተነገረ፣ ሰባው ሱባኤ ሲያልቅ ምን ይፈጠራል፣ ምን ይከሰታል የሚለውን ነገር ማየት ያስፈልጋል። በዋነኝነት ምን አልኳችሁ? ለማን ተነገረ፣ ለምንስ ምክንያት ተነገረ፣ ሰባው ሱባኤ ሲያልቅስ ምን ይፈጠራል የሚለውን ነገር ማንሳት አስፈላጊ ነው። ወደ ኤርሚያስ መጽሐፍ እንሄዳለን። ትንቢተ ኤርሚያስ መጽሐፍ ምዕራፍ 29 ላይ አንድ ቁልፍ የሆነ ቃል እናገኛለን። ኤርሚያስ ማለት በ13 ዓመቱ ነብይ የሆነ ነው። በደንብ ስሙ። ኤርሚያስ በ13 ዓመቱ ነው ነብይ የሆነው። ኤርሚያስ ነብይ የሆነው ደግሞ ከክርስቶስ ልደት 640 ዓመት በፊት ነው። መነግራችሁን ቁጥሮች በደንብ ጻፏቸው። እሺ፣ ከዚህ በኋላ ለምን እንነጋገረው ነገር መሰረት ስለሚሆኑ የምናገረውን ቁጥሮች በደንብ ያዟቸው። ኤርሚያስ በ13 ዓመቱ ነብይ ሆኗል። ደግሞም ምን አልኳችሁ? ከክርስቶስ ልደት 640 ዓመት በፊት ነበር ነብይ ነበረው። ኤርሚያስ ነብይ በነበረበት ሰዓት እጅግ በጣም የምወደው አንድ ንጉስ ነበር፣ ዮሲያስ የተባለ። ዮሲያስ በ8 ዓመቱ ነበር ንጉስ የነበረው። ምን ማለት መሰላችሁ? እሺ ዮሲያስ የሚል ስም ጠርቻለሁ አይደል? ይሄ ንጉስ ከመወለዱ ከ300 ዓመት በፊት ትንቢት ተነግሯል። ስለዚህ ንጉስ ማለት ነው። በጣም ጀግና ንጉስ ነው። መቼ ነው ትንቢት የተነገረው ስለዚህ ንጉስ? ንጉስ ሰለሞን በነበረበት ዘመን ከክርስቶስ ልደት 950 ዓመት ቅድመ ልደተ ክርስቶስ 950 አካባቢ ስለ ዮሲያስ ትንቢት ተነግሯል። ሰለሞን በነበረበት ዘመን ምን ማለት መሰላችሁ? አንዴ እሱን ጥቅስ ላሳያችሁ ግልጽ እንዲሆን። ስለዚህ ነብይ ትንቢት ተነግሮ ነበር። በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ እንደዚህ ይላል፣ እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሰዊያ አጠገብ ቆሞ ነበር። በመሰዊያ ላይ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ማን የሚባል ልጅ? ስሙ ሁላ ተጠቅሶ ነው። ስለዚህ ንጉስ የተነገረው ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑት የኮረብታ መስገጃዎቹን ካህናት ይሰዋል፣ የሰዎችንም አጥንት ያቀልጥልሃል ብሎ በእግዚአብሔር ቃል ጮህ ይላል። ይሄ ንጉስ ያመልኩበት የነበረውን አጸል የቀለጣጠመ ጀግና ንጉስ ነው። ጣዖት ያደርጉ ነበር፣ ለጣዖት ይሰግዱ ነበር፣ ለጣዖት ይሰዉ ነበር። ይሄ ንጉስ የተነሳ ጊዜ ግን እሱን ሁሉ አፈራረሰ። ማን አልኳችሁ? ኢዮስያስ። ይሄ ማለት ሰለሞን ንጉስ በነበረበት ሰዓት የተነገረ ትንቢት ነው። ከክርስቶስ ልደት 950 ዓመት በፊት ሰለሞን መች ነበር የነገሰው? ታውቃላችሁ? እሱን መች ነበር የሰለሞን የንግስና ዘመን? እስኪ ቁጥሩን የሚጽፍልኝ ሰው። ዞላ ችግር የለውም። እሺ፣ ዞላ ቅድም ብያለሁ የኛ ቤተክርስቲያን አገልጋይ ነው። እሺ፣ ጉባኤ እግዚአብሔር ቤተክርስቲያን አገልጋይ ነው። እንደውም ከቆየ ይዘምርልናል። 940 እሺ፣ 940 ከስንት እስከ ስንት ነው ያልኩት? ከስንት እስከ ስንት ነበር ነው ያልኩት? ከስንት እስከ ስንት ካልኩኝ ሁለት ቁጥር ነው የምትጽፉት ማለት ነው። ከዚህ እስከዚህ ብላችሁ ነው የምትጽፉት። 920 ሁለት ቁጥር ከስንት እስከ ስንት ነበረ? ከክርስቶስ ልደት አስቀድሞ ሁለት ቁጥሮችን ማለት ከዚህ እስከዚህ ድረስ ነበር ማለት ነው።
ማን አለ የሚጽፍ? እሺ አንቆይ አይደለ? ከ970 አትርሱ። ከ970 እስከ 930 ነበር የሰለሞን የንግስና ዘመን። ለ40 ዓመት ነው። ይኸውላችሁ ሳኦል 40 ዓመት ነው። ዳዊት 40 ዓመት ነው። ሰለሞን 40 ዓመት ነው። ሳኦል ከ1050 እስከ 1010፣ ዳዊት ከ1010 እስከ 970፣ ከ970 እስከ 930 ሰለሞን። ከዛ ልጁ የሰለሞን ልጅ ሮብዓም መጣ። ሮብዓምና ኢዮርብዓም ተጣሉ። እስራኤል ለሁለት ተከፈለ። 10ሩ ነገድ ወደ ላይ ሆነ፣ 2ቱ ነገድ ደግሞ ወደ ታች ማለት ነው። ሮብዓምና ኢዮርብዓም የሰለሞን ልጅ ማለት ነው። እሺ ስለዚህ አሁን ወደዛ ሐሳብ ከመሄዳችን በፊት ምን ይላል? ስለዚህ ስለ ኢዮስያስ ትንቢት ተነገረ። አሁን ኢዮስያስ ከ300 ዓመት በኋላ ተወለደ። ተመልከቱ፣ ከ300 ዓመት በኋላ ኢዮስያስ ተወለደ። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበር ይላል። የ8 ዓመት ልጅ ነበር። በኢየሩሳሌምም 31 ዓመት ነገሰ። በዚህ ኢዮስያስ ንጉስ በነበረበት ሰዓት ነብይ የነበረው ኤርሚያስ ነው። ኤርሚያስ ነብይ ነበር። ኢዮስያስ ይሄ ንጉስ ማለት ድንቅ ነገር ያደረገ ንጉስ ነው። በዚህ ሰዓት ታቦቱ ነበር። ባለፈው ስለ ታቦቱ አንስተን ኢትዮጵያ ታቦት መጥቷል የሚለው ተረት እንዴት እንደፈረሰ አሳይቻችኋለሁ አይደል? አይተናል። ኤርሚ በጣም ብዙ ጊዜ ስለዚህ ነገር ተናግሯል። አሁን ምን ልላችሁ ነው? ወደ ኤርሚያስ መልእክት እንሂድ። ወደ ኤርሚያስ ትንቢት እንሂድና ኢዮስያስ በነበረበት ሰዓት ንጉስ ማለቴ ነው፣ ኤርሚያስ ስለ እስራኤል የተናገረውን ትንቢት እንመልከት። ቁጥር 10 እግዚአብሔር እንዲህ ይላል፣ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ። ይሄ ማለት ከክርስቶስ ልደት 640 ዓመት በፊት ነው። ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽማለሁ። አሁን እስራኤል በምርኮ እንደምትወሰድ አስቀድሞ እግዚአብሔር ትንቢት ተናገረ። በኤርሚያስ አፍ ትንቢት ተነገረ። እግዚአብሔር ይሄን ቃል ተናገረ። 70 ዓመት በምርኮ ትቆያላችሁ አላቸው። ለምንድን ነው ለ70 ዓመት ይሄ ህዝብ ወደ ባቢሎን እንዲሄድ የተደረገው? እስኪ ማን ነው የሚነግረኝ? ለ70 ዓመት ወደ ባቢሎን እንዲሄድ የተደረገው ለምንድን ነው? ለምንድን ነው ከእግዚአብሔር ዘንድ ይሄ ቁጣ የመጣበት? በሰለሞን የተሰራው ቤተ መቅደስ እስኪፈርስ እስኪቃጠል ድረስ ሀገራቸው እስክትወድም ድረስ ይሄ የሆነባቸው ለምን ይመስላችኋል? ለምን ይመስላችኋል? ማን ነው የሚጽፍልኝ? ለ70 ዓመት በባቢሎን ነበሩ እነዚህ ሰዎች። ለምንድን ነው? ዴስቲኒ ተባረክ ሰንበት አይደለ? እግዚአብሔር እንደዚህ ብሏቸው ነበር አስቀድሞ 6 ዓመትን ረሱ፣ በሰባተኛው ዓመት ለምድሪቱ እረፍት ስጧት ብሎ እግዚአብሔር ተናግሮ ነበር። በደንብ ሰምታችሁኛል የተናገርኩትን። 6ቱን ዓመት ረሱ፣ 7ኛውን ዓመት ለእግዚአብሔር ምድሪቷን እረፍት ታድርግ። 7ኛው ዓመት አይታረስም ማለት ነው። 7ኛው ዓመት አይታረስም። ይሄ ህዝብ ግን ለእግዚአብሔር ሳይታዘዝ ቀረ። 7ኛውንም ዓመት አረሰ። ተመልከቱ። 8ኛውንም ዓመት አረሰ። ቀጥሎስ 14ኛው ዓመት ሁለተኛው እረፍት ነበር ለምድሪቱ የሚሆነው ልክ 14ኛ ዓመት ሲሆን፣ ህዝቡ ግን አሁንም በዛው ዓመት ቀጠለ። 21ኛው ዓመት ላይ ለሶስተኛ ጊዜ እረፍቱ አይሆን ነበር ለምድሪቱ ለ490 ዓመት። ሰምታችሁኛል? ለ490 ዓመት ያለ እረፍት ምድሪቷ ታረሰች። አሁን እግዚአብሔር የተናገረው ቃል መፈጸም አለበትና ህዝቡን በምርኮ አሳልፎ ሰጥቶ ምድሪቱ እረፍትን አገኘች። 490 ዓመት ያለ እረፍት ታረሰ ማለት ይሄ ህዝብ በየ7 ዓመቱ እረፍት ሲደረግ ለ7 ማካፈል ነው። 490 ሲካፈል ለ7 70 ይመጣል። አሁን ይኸውላችሁ መልአክ ለምኑ። አሁን ሕዝቅኤል መጽሐፍ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ኦርቶዶክሳውያን ይመጡና ሚካኤል ወይ ደግሞ ገብርኤል ለምኑ ህዝቡን ወደ አገራቸው እንዲመለሱ አድርጓል። ተረት ነው ወዳጄ። እግዚአብሔር አስቀድሞ እኮ ተናግሯል ከመማረካቸው በፊት 70 ዓመት ሳይፈጸም አይመለሱም እነዚህ ህዝቦች። ምን ማለት መሰላችሁ? ምን እየተናገርኩ እንደሆነ ገብቷችኋል? ይሄን ነው እያልኩ ያለሁት። ሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እንደዚህ ይላል። በኤርሚያስ አፍ ቅድም ያሳየዋችሁ ማለት ነው። በኤርሚያስ አፍ የተነገረው የእግዚአብሔር ቃል ሁለተኛ ዜና መጽሐፍ ምዕራፍ 36 ቁጥር 21 በኤርሚያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረጓ
ሰንበት እስክታርፍ ድረስ በተፈታችበትም ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘ ይችላል። ለ70 ዓመት ህዝቡ በባቢሎን የነበረው እግዚአብሔር ያዘዛቸውን ትእዛዝ ባለመፈጸማቸው ምክንያት በምርኮ ተወስደው ምድሪቱ ግን ሰንበትን አገኘች። ለ70 ዓመት አስቀድሞ እግዚአብሔር የተናገረው ቃል ተፈጸመ ማለት ነው። ሚዩት እኔ ነኝ ሚዩት የሆንኩት። አልሰማም? ድምጽ ይሰማው? ታች ያላችሁት አሙስ አይ ታች ላላችሁት ሚዩት ነኝ እንዴ? እሰማለሁ። በቃ አሞጽ አንተ ጋር ነው ችግሩ። እሺ ለ70 ዓመት በምርኮ ተወሰደ። አሁን በደንብ ስሙን። ይሄ ቃል የተፈጸመው እነ ዳንኤል በነበሩበት ዘመን ነው። 4 አበይት ነቢያት ከሚባሉት መካከል ኢሳይያስ፣ ኤርሚያስ፣ ሕዝቅኤልና ዳንኤል ናቸው። ኢሳይያስ የነበረው እነ ዖዝያን ንጉስ በነበሩበት ሰዓት ከክርስቶስ ልደት 720 ዓመት በፊት ነበር። ኤርሚያስ ደግሞ ኢዮስያስ ንጉስ በነበረበት ዘመን አሁን እንዳልኳችሁ ከ640 ልደተ ክርስቶስ በፊት ነበር። እሺ ሕዝቅኤልና ዳንኤል ደግሞ የነበሩት በዚህ በምርኮ ሰዓት ነበር። ወደ ምርኮ ከተወሰዱት መካከል አንደኛው ዳንኤል ነው፣ ሁለተኛው ሕዝቅኤል ነው። በመጀመሪያው ዙር ከተወሰዱት መካከል ደግሞ አንደኛው እና የመጀመሪያው ዳንኤል ነው። በመጀመሪያው በምርኮ ሲወሰዱ ወጣቶች ሆኑ የተማሩ መልከ መልካም የሆኑትን መርጦ ነበር የወሰደው። በሶስት ዙር ነው ህዝቡ ተማርኮ ወደ ባቢሎን የሄደው። ሲመለሱም በሶስት ዙር ነው የተመለሱት። ሲሄዱም እንደዛው። ዳንኤል በቤተ መንግስት ውስጥ ይኖር ነበር። ሕዝቅኤል ደግሞ በህዝቡ መካከል እየዞረ እግዚአብሔር እንዲህ ይላል እያለ የሚናገር ነብይ ነበር። ሁለቱም የታልኳችሁ በባቢሎን ነበሩ። ከክርስቶስ ልደት 586 አካባቢ እነ ዮአኪንና እነ ሴዴቅያስ በነበሩበት ጊዜ ማለት ነው ናቡከደነጾር መጥቶ ይሄን ህዝብ ማርኮ ወደ ባቢሎን ወሰዳቸው። አሁን ወደ ዋናው ወደ ሰባው ሱባኤ ጉዳይ ልንመጣ ነው ማለት ነው። ተማርከው ተወሰዱ። ለእግዚአብሔር ታማኝነታቸውን ያሳዩበት ቦታ ነው። እነ ዳንኤል በጣም ነው የምወደው የዳንኤልን ትንቢት መጽሐፍ፣ እጅግ በጣም ደጋግሜ ያነበብኩት ሳስተምረው እጅግ በጣም መንፈስ የሚረሰርስበት መጽሐፍ ማለት ትንቢተ ዳንኤል መጽሐፍ ነው። በባቢሎን ሳለ የተጻፈ መጽሐፍ ነው። በአርማይክና በሂብሩ ቋንቋ የተጻፈ መጽሐፍ ነው። ከምዕራፍ 1 እስከ ምዕራፍ 7 ድረስ፣ ከምዕራፍ 1 እስከ ምዕራፍ 6 ድረስ በአርማይክ ቋንቋ፣ ከምዕራፍ 7 ጀምሮ እስከ ምዕራፍ 12 በሂብሩ ቋንቋ ነው የተጻፈው። በባቢሎን ምርኮ በነበረበት ሰዓት ዳንኤል አንድ ጸሎትን ጸለየ። ትንቢተ ዳንኤል መጽሐፍ ምዕራፍ 9። አሁን ወደ ዋናው ሐሳብ ልንመጣ ነው። ይሄን ከማንሳቴ በፊት ግን አንዳንድ ነገሮችን ማንሳት ፈልጋለሁ። ለምሳሌ ምዕራፍ 2 ላይ ናቡከደነጾር ህልምን እንዳለምን ይነግረናል መጽሐፉ። አስጨናቂ ህልም ተመልክቶ ነበረ። የሀገሩን አዋቂ የሚባሉትን ሰዎች ጠንቋዮችን ሰብስቦ ህልሜን ከነፍቹ አሳውቁኝ አላቸው። አትቀልድ ነው ያሉት። አትቀልድ፣ ይሄን ሊያደርግ የሚችል ማንም የለም። ባይሆን ህልምህን ንገረንና ፍቹን እነግርሃለን አሉት። ሁሉንም ሊያስገድላቸው ነው የተነሳው። ነገር ግን የዳንኤል አምላክ ከዳንኤል ጋር ነበርና እድል እንዲሰጣቸው እነ ዳንኤል ጠይቀው ከሶስቱ ወጣቶች ጋር በእግዚአብሔር ፊት ጸለዩ። ለዳንኤልም መልእክቱ መጣለት፣ ህልሙ ከነፍቹ ተገለጠለት እና በጣም ወደው ቃል ይሄን ነው። በሰማይ ያለ አምላክ ሚስጥርን ገላጭ ነው ብሎ ዳንኤል ጸለየ። ለእግዚአብሔር ክብር አመጣ። ናቡከደነጾር በዳንኤል ፊት ሰገደ ይላል። በሰማይ ያለ አምላካችን በእኛ ውስጥ ያለ አምላክ እሱ ሚስጥርን ገላጭ ነው። ቋጠሮን የሚፈታ አምላክ ነው። ምዕራፍ 3 ላይ እንደምትመለከቱት ሶስት ወጣቶች ወደ እሳት ሲጣሉ እንመለከታለን። አንተ ላቆምከው ምስል አንሰግድም። ይሄ ሁሉ በባቢሎን የተደረገ ነገር ነው። አንተ ላቆምከው ምስል አንሰግድም ብለው ወደ እቶን እሳት ሲጣሉ የጣሉት ሰዎች በወላፈኑ ሲሞቱ በእምነት ወደ እሳት ውስጥ የተወረወሩት ህፃናቶች ግን ወጣቶች ግን የፀጉራቸው ዘለላ የእሳቱ
ቅንጣት ሳይነካቸው እሳቱ ሳይነካቸው የታሰሩበትን ሰንሰለት ግን በጣጠሰው። እግዚአብሔር ካንተ ጋር ከሆነ የትኛውም ሰልፍ ውስጥ ብትሆን ወዳጄ፣ በእግዚአብሔር እርግጠኛ ከሆንክ እምነትህ በእግዚአብሔር ላይ ሙሉ ከሆነ ማንም ቢገፋክ ማንም ቢያሳድድ አንተ በእግዚአብሔር ታመን ታመልጣለህ። በእግዚአብሔር ታመን። የጣሉ ሰዎች በአንተ ይገረማሉ። ምዕራፍ 4 ራሱ ናቡከደነጾር ህልም አይቶ ወደ አውሬነት የተቀየረበት። ምዕራፍ 5 ይመጣና ማኔ ቴቄል ፋሬስ የሚለው ቃል በደም የተጻፈበት በግድግዳው ላይ። ምክንያቱስ ከባቢል ከዛ ከእስራኤል ማርከው ያመጡትን ንዋየ ቅዱሳት ስላረከሱት ጠጡበት ይላል። በክብር ተቀምጦ የነበረውን እና በዛው ቀን ነው እና ዳንኤልን ጠራውና ምንድነው ፍቺው አለው። ዛሬ ትሞታለህ አለው። አብቅቶልሃል፣ በቃ ዛሬ መሞቻክ ነው አለው። ሞተ ዛሬ የዛኑ ቀን። ምዕራፍ 6 ጋር ስንመጣ ዳንኤል በአንበሶች ጉድጓድ ስለመጣሉ ይነግረናል። አይገርምም? በአንበሳ ጉድጓድ ተጠለ፣ በአንበሶች ጉድጓድ ተጠለ። አንበሳን ምንድነው የሚባለው? ቆንጆ ፎም ኢትዮጵያ ውስጥ ተንተርሰተኛል። እግዚአብሔር ካንተ ጋር ከሆነ አባቴ የአንበሳን አፍ ይዘጋልሃል። አንተ በእግዚአብሔር እርግጠኛ ሁን ወዳጅ። ምዕራፍ 7 ጋር ይመጣና ዳንኤል የራሱን ራእይ ሲመለከት እናያለን። ምዕራፍ 7 እና ምዕራፍ 8 ትልልቅ ሐሳቦችን ይዛል። ምዕራፍ 7 ስለ አንቲክራይስት ያወራል። ሊትል ሆርን ስለተባለው ማለት ነው። በደንብ ስሙ። ምዕራፍ 7 ላይ አስፈሪ አውሬ ከሆነችው በሮም መንግስት ከተመሰለው ላይ ወይ ደግሞ 11 ቀንዶች ካሏት ላይ ከ11 ቀንዶች 3ቱ ቀንዶች ሲሰበሩ ይመለከታል። ከ8ቱ ቀንዶች መካከል በአንደኛዋ ላይ ትንሽዬ ቀንድ በቀለ ይላል። እሱ አንቲክራይስት ነው። ምዕራፍ 7 ዳንኤልን ስንማማር በደንብ ተማምረናል። ከዛ ምዕራፍ 8 ጋር ይመጣል። ምዕራፍ 8 ጋር ደግሞ ሌላ ህልም ይመለከታል ዳንኤል። ይህንም በደንብ ተማምረናል። በመጀመሪያው ከተገለጠልኝ ራእይ በኋላ ንጉስ ብልጣሶር በነገሰ በ3ኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየው፣ ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበርኩ ይላል። በራእዩም አየው፣ በኡባል ወንዝ አጠገብ ነበርኩ። አይኖቼን አንስቼ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። 2 ቀንዶች የነበሩት አውራ በግ። ይሄ የባቢሎንን መንግስት የሚወክል ነው። ራእይ ተመለከተ ዳንኤል። እዚህ ክፍል ላይ ሌላ ሊትል ሆርን እንመለከታለን። ምዕራፍ 7 አንቲክራይስት ብያቸዋለሁ። ምዕራፍ 8 ግን አንቲክራይስት ሳይሆን አንቲኦኮስ ኤጲፋኔስ ነው። ምን ማለት ነው? ወደ ሰሜን ወደ ደቡብ በቀንዱ ሲጎሽም አየሁ። አራዊትም ሁሉ ይቋቋሙት ዘንድ አልተቻለም። ከእጁም የሚያድን አልነበረም። እንደ ፍቃዱም እያደረገ ራሱን ታላቅ አደረገ። እኔም ስመለከት እነሆ ከምዕራብ ወገን አንድ አውራ ፍየል ይውላችሁ በምድር ሁሉ ፊት ወጣ። ምድርንም አልነካም። ለፍየሉም በአይኖቹ መካከል አንድ ታላቅ ቀንድ ነበረው። ይሄ ማለት የግሪክ መንግስት ነው። የግሪክ መንግስት ነው። በአይኖቹ መካከል ታላቅ ቀንድ የነበረው የተባለው ግሬት አሌክሳንደር በ332 አካባቢ ከክርስቶስ ልደት በፊት የሞተው ማለት ነው። በ32 ዓመቱ ነው የሞተው። ታላቅ ቀንድ ነበረው ይላል። የግሪኩ ንጉስ ማለት ነው። 2 ቀንድ ወዳለው ወደ ፋርስና ወደ ሜዶ ሄደ፣ ወጋቸው፣ አሸነፋቸውም። አሁን ተመልከቱ። ወደ አውራ በግ፣ ወደ ፋርስ፣ ወደ ሜዶ ሲቀርብ አየሁት። እርሱም ተመረረበት፣ አውራውንም በግ መታ፣ 2ቱንም ቀንዶች ተሰበረ። 2 ቀንድ የተባለው አንደኛው አጭር ነው። ሜዶ ናት፣ ለአጭር ጊዜ ናት ከፋርስ ጋር የገዛችው። አሁን ኩርድሽ የሚባሉት ህዝቦች ማለት ነው።
ፋርስ ደግሞ የአሁኗ ኢራን ማለት ናት። አውራውን ፍየል ራሱን እጅግ ታላቅ አደረገ፣ በበረታም ጊዜ ታላቁ ገንድ ተሰበረ ይላል። ግሬት አሌክሳንደር በ32 ዓመቱ ሞተ። ግሬት አሌክሳንደር ከሞተ በኋላ 4 ቀንዶች በዚህ ፍየል ላይ በቀለ። እነ ሴሉከስ ማለት ናቸው 4ቱ ጀነራል ግሪክን የመሩት፣ እነ ፒቶሎሚ፣ እነ ላስማከስ። እነዚህ 4 ጀነራሎች ተነሱ፣ ግሪክን መምራት ጀመሩ። ግሬት አሌክሳንደር ከሞተ በኋላ ፋኔስ ነው። ስለዚህኛው ባለፈው ስንማማር ምን ብለናል? ከክርስቶስ ልደት ከ176 ዓመት በፊት ቤተ መቅደሱን ያረከሰው ክርስቶስ ኢየሱስ። እስኪ ዮሐንስ ወንጌል 10:22 ማን ነው ፖስት የሚያደርግልኝ? 10:22 የቤተ መቅደስ መታደስ በዓል በሆነ ጊዜ ይላል አይደል? 10:22 ላይ ዮሐንስ ወንጌል 10:22 የቤተ መቅደስ መታደስ በዓል የሆነው አንቲዮኮስ ኤጲፋኔስ ቤተ መቅደሱን አርክሶ ስለነበር፣ አንቲዮኮስ ኤጲፋኔስ ቤተ መቅደሱን አርክሶ ስለነበር ለ2300 ቀናቶች ቀንና ማታ ይላል። ለ2300 ቀንና ማታ እርሱም እስከ 2300 ማታና ጠዋት ለ6 ዓመት ተኩል ያህል ቤተ መቅደሱን አርክሶት ነበር። ምን አርጎት ነበር? አሳማ ታርዶ ነበር። ዚየስ የተባለ ጣዖት አቁሞ ነበር። በዛ ሰዓት የነበሩት ስለ መቃቢያ መጽሐፍ ሰምታችሁ ታውቃላችሁ አይደል? መቼ የመቃቢያ መጽሐፍ ማቴቴያው የሚባለው ሊቀ ካህን ነበር በእስራኤል። ልጆቹ 5 ነበሩ፣ እነ ይሁዳ። መቃቢስ ማለት የይሁዳ ስም ነው። መዶሻ ማለት ነው። ኃያል ስለነበር ይሄን አንቲዮኮስ ኤጲፋኔስን ያሸነፈ ስለነበር ስለተማማርነው ነው በደንብ ዲቴል ያልገባሁት። ወደ ዋናው ሐሳብ እንድመጣ ምዕራፍ 8 ላይ ይሄን ተረከልንና ዳንኤል ወደ ምዕራፍ 9 ይመጣል። የቤተ መቅደስ መታደስ በዓል ሆነ ይላል አይደል? ዮሐንስ 10 ላይ ዮሐንስ 10:22 በኢየሩሳሌም የቤተ መቅደስ ሐኑካ ይባላል። እሺ ይሄ የቤተ መቅደስ መታደስ በዓል ሐኑካ ተብሎ ይጠራል፣ እንዳትረሱ እሺ። ቤተ መቅደስ መታደስ በዓል አድርጎ ነበር። መቃቢስ ማለት መዶሻ ማለት ነው። ይሁዳ ማለት ምስጋና ማለት ነው። አሁን ምዕራፍ 9 ላይ አንድ አዲስ ነገር ይነግረናል። በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአሽራዊ ልጅ በዳሪዮስ በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበት 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል። በማን የተነገረውን? ቅድም በኤርሚያስ መጽሐፍ ላይ ያሳይቻችሁ ነበር። ምዕራፍ 29 ቁጥር 10 ላይ ዳንኤል በባቢሎን ሆኖ የሚፈጸምበትን ጊዜ አስተዋልኩ ይላል። ማቅ ለብሼ በአመድ ላይ ሆኜ ስጾም ስጸልይ እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። አሁን ይሄ ከዚህ በኋላ ያለው እንዳለ ስለ ዳንኤል ጸሎት የሚናገር ነው። ዳንኤል ስለማን ነው የሚጸልየው? እስኪ መልሱልኝ። አሁን በደንብ እዚህ ክፍል ላይ ነው እንድታተኩሩ የምፈልገው። አሁን የሰባውን ሱባኤ ሐሳብ ልናነሳ ስለሆነ ዳንኤል ማቅ ለብሶ ስለማን ነው የጸለየው? በአመድ ላይ ሆኖ ስለማን ነው የጸለየው? ቶሎ በሉ፣ ቶሎ ጻፏ። ስለማን ነው የለመነው? ስለ ኢትዮጵያዊ፣ ስለ ቤተ ክርስቲያን፣ ስለ አሕዛብ፣ ስለማን ነው የጸለየው? ስለ እስራኤል ሕዝብ ነው የጸለየው። በኤርሚያስ መጽሐፍ ስለተነገረው ትንቢት አሰበ፣ አስተዋለ፣ ጸለየም። መች ነው የሚያበቃው? ወደ አምላኬ ወደ እግዚአብሔር ጸለይኩ፣ ተናዝዤም እንዲያልኩ ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረት የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል። በእግዚአብሔር ፊት እየተናዘዘ ነው። በድለናል። አሁን ለዳንኤል ጸሎት ከእግዚአብሔር ዘንድ መልስ መጣ። አሁን አንብቡት፣ እሺ ክፍሉን አንብቡት በደንብ። ከእግዚአብሔር ዘንድ ለዚህ ጸሎት መልስ መጣ። መች ነው የሚያበቃው የሚል ጸሎት ነው የጸለየው። መች ነው ተዘልለን የምንኖረው የሚል ጸሎት ነው የጸለየው።
አሁን መልስ ሲመጣ እንመለከታለን። እዚህ ክፍል ላይ ቁጥር 21 ገናም በጸሎት ስናገር፣ አሁን እስከዚህ ድረስ ጸሎት ነው። እሺ የዳንኤል ጸሎት ነው። አስቀድሜ በራእይ አይቼው የነበረው፣ አስቀድሞ በራእዩ የተመለከተው ማለት ነው ገብርኤልን ነው። ምዕራፍ 7 ቁጥር 14 ላይ ራእዩን ያሳየው የነበረው ገብርኤል እንደነበር ይናገራል። ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ። አሁን መልስ መጣ ከእግዚአብሔር ዘንድ ለዳንኤል፣ ለጸሎቱ መልስ መጣ። አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋል እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ መጥቷል፣ እኔም እነግር ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። በቃ አሁን እናንተ የሚጠበቅባችሁ መመርመርና ማስተዋል፣ ለዳንኤል እንደተነገረው ማለት ነው። መርምርም አስተውልም ይለዋል። ከእግዚአብሔር ዘንድ መልስ ይዤ መጥቻለሁ። መልሱ ምንድን ነው? አመፅን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለም ጽድቅ ያገባ፣ ራእይንም ትንቢትንም ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ምን እንዲሆን? በሕዝብህና በቅድስት ከተማ ላይ ምን 70 ሱባኤ ተቀጥሯል። 70 ሱባኤ ሲያበቃ ምንድን ነው የሚሆነው? አሁን 70 ሱባኤ ተቀጥሯል እያሉ ነው ያለው። ተቀጥሯል ማለት 70 ሱባኤ ተይዟል ማለት ነው። ከ70 ሱባኤ በኋላ አንተ የጸለይከው ጸሎት ወይ ደግሞ አንተ የለመንከው ነገር ይሆናል። ተዘልላችሁ ትቀመጣላችሁ ነው። 70 ሱባኤ ሲያበቃ ምን ይሆናል? ተዘልላችሁ ትቀመጣላችሁ። ምን ማለት ነው ተዘልላችሁ ትቀመጣላችሁ ማለት? ትንቢተ ኤርምያስ መጽሐፍ ምዕራፍ 23 እንደዚህ ይላል ቁጥር 5 እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት። ይሄ ለዳዊት ጻድቅ ቁጥቋጥ የተባለው ኢየሱስ ነው። የእሴይ ስር ማለት ነው። የማስነሳበት ዘመን ይመጣል፣ እርሱም እንደ ንጉሥ ይነግሳል። ማ? ይሄ ጻድቅ ቁጥቋጥ። ይከናወንለታል። ማ? ይሄ ጻድቅ ቁጥቋጥ፣ የንጋት ኮከብ ኢየሱስ። በምድርም ፍርድና ጽድቅ ያደርጋል፣ በዘመኑም ይሁዳ ይድናል፣ እስራኤልም ተዘልሎ ይቀመጣል። የሚጠራበትም ስማ ጻድቅ ቁጥቋጥ የተባለው እግዚአብሔር ጽድቃችን ተብሎ ነው። 70 ሱባኤ ሲያበቃ ይሄ ይሆናል እያለ እኮ ነው እግዚአብሔር ቃል። ተፈጽሟል እያልከኝ ከሆነ 70 ሱባኤ ይሄ ሆኗል እያልከኝ ያለው ወዳጅ ወንድም አለም። ተዘልለው ተቀምጠዋል እያልክ ነው፣ በእረፍት ማለት ነው። 70 ሱባኤ ሲያበቃ ይሄ ነው የሚሆነው። ዝም ብለህ በድፍረት በቃ አብቅቷል ምናምን የምትልበት አይደለም ማለት ነው። እሺ 7 ሱባኤ ተቀጥሯል አለው። ከዛስ? ስለዚህ እወቅ አስተውልም። ማወቅና ማስተዋል ነው ከኛ የሚጠበቀው። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ ይላል። ኢየሩሳሌም ለምንድን ነው መጠገን ያስፈለጋት? ትእዛዝስ ለምንድን ነው መውጣት ያስፈለገው? ምን ብያችሁ ነበር አስቀድሞ? ህዝቡ በምርኮ ወደ ባቢሎን ተወስዷል። ሀገራቸው ፈርሳለች። ሰለሞን የሰራው ቤተ መቅደስ ፈርሷል። በአንደኛ ነገሥት መጽሐፍ ምዕራፍ 6 ላይ የምናገኘው ቤተ መቅደስ ፈርሷል። ቤተ መቅደሱ ህዝቡ ከሀገሩ ተሰዶ ወጥቷል። አሁን ተመልሰው ወደ ሀገራቸው ሊገቡ ነው። ሲወጡ 3 ጊዜ ወጥተዋል ብያችኋለሁ። ሲገቡም እንደዛው ነው የገቡት። በእዝራ በነህምያና በዘሩባቤል እየተመሩ ተመልሰው ገብተዋል። እዝራ መጽሐፍን ያስተምራቸው ነበር። አሁን ወደ ነህምያና ወደ ዘሩባቤል ልመጣ ነው። እዝራ ምን ያደርግ ነበር አልኳችሁ? መጽሐፍትን ያስተምራቸው ነበር። በ3 ዙር ተመለሱ ወደ ሀገራቸው። ወደ ሀገራቸው ሲገቡ ምን ማድረግ ያስፈልጋል? ኢየሩሳሌምን መጠገን ያስፈልጋል ማለት ነው። ምን ያስፈልጋል? መጠገን፣ መስራት ያስፈልጋል። አሁን 70 ሱባኤን የምትቆጥረው ኢየሩሳሌም መጠገንና መስራት ትእዛዙ ከሚወጣበት ጀምሮ ነው ብሎ ነገር። ሱባኤው አንድ ተብሎ የሚቆጠረው እሺ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። ምን ይሆናል አለ? እስከ አለቃው መሲህ ድረስ እስከ ኢየሱስ ክርስቶስ ድረስ 7 ሱባኤና 62 ሱባኤ ይሆናል። አሁን በደንብ ስሙ።
7 እና 62 ሱባኤ ስንት ነው? ለምንድን ነው እንደዚህ መጽሐፉ ራሱ ቆርጦ የነገረን? በደንብ እኮ በጣም እኮ ነው የሚገርመው የእግዚአብሔር ቃል። 7 ሱባኤ እና 62 ሱባኤ ስንት ነው? ቶሎ በሉ ስንት ነው? 7 እና 62 ሱባኤ ስንት ነው? 69 69 ሱባኤ ማለት ስንት ዓመት ማለት ነው? 69 ሱባኤ ማለት ምን ያህል ዓመት ማለት ነው? 70 ያልከው ልጅ እንዴት ነው 7 እና 62 70 የሚሆነው? 62 እና 7 ማለት 69 ነው። 69 ሱባኤ ማለት ምን ያህል ዓመት ማለት ነው? ምን ያህል ዓመት ማለት ነው? አንድ ሱባኤ 7 ዓመት ነው። እሺ 480 እንዴት ይሆናል? አይሆንም። አንድ ሱባኤ ማለት 7 ዓመት ነው። ሶ 69 ሲባዛ በ7 ነው የምታደርጉት ማለት ነው። በጣም ቀላል። አንድ ሱባኤ 7 ዓመት ነው። 70 ሱባኤ ማለት 490 ዓመት ነው። 476 እንዴ አይሆንም እንደዛ። አንድ ሱባኤ 7 ዓመት ነው ካልኳችሁ 69 ሲባዛ በ7 ነው የምታደርጉት ማለት ነው። በጣም ቀላል ነው አይደል? ስንት ይሆናል? 483 ዓመት። ልክ ነኝ? ልክ ነኝ። 490 የሚሆነው 70 ሱባኤ ነው። 485 ኧረ እናንተ ሰዎች እንዴት ነው? ኧረ ተው ታግ 7 ሲባዛ 69 483 አይደል? 483 እሺ በቃ ካልኩሌተር እንክፈት ማለት ነው። ቶሎ ካልጻፋችሁ እሺ 69 489 የሚልም አለ ሲባዛ 7 ስንት ሆነ? 483 አይደል? ቶሎ ጻፏ ታዲያ። ቶሎ አጽፉም ቶሎ መጻፍ ነው። እሺ ምን አለን አሁን ተመልከቱ። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና እስከ ምን ድረስ? እስከ አለቃው መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ጽፋችሁ ነበር? እኔ ጋር አልታየኝም። ሶሪ ዳኒ ነው ገስት የላከው። ዳኒ እሺ እስከ አለቃው መሲህ ድረስ እስከ መሲሁ ድረስ ስንት ሆነ? 69 ሆነ። 7 ማለት እሺ ወደሱ እሄዳለሁ። ወደሱ እጄ እንትን እላለሁ። አሁን ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ሱባኤውን መቁጠር ትጀምራለህ ተብሏል። ትእዛዙ መቼ ነው የወጣው? እስኪ መጽሐፍ ቅዱስ ቼክ እናድርግ። እሺ ቅድምም ብያቸዋለሁ፣ ማማን ብያቸዋለሁ። ከባቢሎን የተመለሱት እነማን ናቸው ብያቸዋለሁ በሶስት ዙር። አንደኛው ማን ነው ባልኳችሁ? እዝራ። ሁለተኛውስ ነህሚያ። ሶስተኛውስ ዘሩባቤል። አንደኛው ማን ነው? ነህሚያ። ሁለተኛው እዝራ። እስኪ እዝራ ምን አለ እናንብበው። በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አነሳሳ። የማስነሳ እግዚአብሔር ሲሰራ በአሕዛብም በኩል ይሰራል። አያችሁ? ለዛ ነው እዚህ ቲክቶክ ላይ አንዳንዴ አሕዛቦች ወይ ደግሞ ያልዳኑ ሰዎች ኢየሱስ ማለት ሲጀምሩ በቃ በእግዚአብሔር ስለሆነ ያ የሚሆነው ቶሎ ብለን ወንጌልን በዛ በኩል ማድረስ መቻል ያለብን ለዛ ነው። እድሉን ስናገኝ ማለት ነው። እድሉን ስናገኝ ይሄው የቂሮስን መንፈስ አነሳሳው ይላል። ንጉሥ የቂሮስን መንፈስ አስነሳ፣ እርሱም መንግስቱ ሁሉ አዋጅ አስነገረ። ደግሞም በመጽሐፍ አድርጎ እንዲህ አለ፣ በፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል።
በይሁዳም ባለች በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ለምን? መንፈሱን ይላል። አዋጅ ተነገረ ማለት ነው። አሁን ቅጥሩ በማን ተቀጠረ? በነህምያ ተቀጠረ። ቅጥሩ የተሰራው በነህምያ በኩል ነው። ዳንኤል ምን ብሏል? ቅጥሩ ከሚሰራበት መጠገን ከሚጀመርበት ጊዜ ጀምሮ ሱባኤውን አንድ ብለህ ትቆጥራለህ። በነህምያ ቅጥሩ ተሰራ፣ ያ የፈረሰ የነበረው። እሺ መጠገን ኢየሩሳሌምን መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው መሲህ ድረስ 7 ሱባኤ እና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ድምፅ ላሰማለሁ። እሺ ወንድምነት እንኳን ደህና መጣ። ዘግይታችሁ የመጣችሁላችሁን ሰላም ብያለሁ። ተባረኩ። እንደው ከዚህ ካቋረጥኩ ወንድምነትን ካየሁት ወንድምነት መክፈት ትችላለህ ዳንኤ?